አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። በምሕረቱ በቸርነቱ የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ ለአጭር ደቂቃ ሐዲስ ኪዳን በሚል ለመነጋገር ነው ብቅ ያልኩት። ሐዲስ ኪዳን የተጀመረው ዛሬ ነው፣ ሐሙስ የሐዲስ ኪዳን ሐሙስ ነው ዛሬ። ዓመተ ምሕረት የክርስቶስ ልደት ሲከተል ሐዲስ ኪዳን ደግሞ ጸሎተ ሐሙስ ነው መሰረቱ። እንግዲህ ያው ሰሞኑ ሰሙነ ሕማማት እንደሆነ በልዩ ልዩ ትምህርት ተነጋግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ክርስቶሳዊት እንደሆነች፣ ምን ያህል ወንጌላዊት እንደሆነች፣ ምን ያህል ጥንታዊት እንደሆነች፣ ምን ያህል መጽሐፍ ቅዱሳዊ እንደሆነች ማንም የሚረዳው ለሾው አይደለም። ሰው እንዲያዩ ተብሎ የተዘጋጀ ወይም ደግሞ የዛሬ ዘመን ሚዲያ ስላለ የተፈጠረ አይደለም። ስንት ሺህ ዘመን የቆየ ነው። ከሆሳዕና ጀምራ ሙሉ 24ቱን ሰዓት ማለት ይቻላል ቤተክርስቲያን ሳይዘጋ ምዕመናን በመዓልትም በሌሊትም የክርስቶስ መከራ እያሰቡ የራሳቸውን ኃጢአት እያሰቡ እያነቡ እያለቀሱ እየወደቁ እየተነሱ ቀድሞ 5500 ዘመን የሰው ልጅ በፍዳ የነበረበትን ዘመን እያሰቡ ለኛ ፍቅር ሲል ክርስቶስ የደረሰበትን መከራ እያሰቡ እያለቀሱ እያነቡ ምዕመናን የክርስቶስን ፍቅር የሚገልጹበት ሳምንት ነው ሰሙነ ሕማማት። አይሁድም እንዲሁ ከሰኞ ጀምሮ በየዕለቱ እየተሰበሰቡ በትናንቱ ዕለት ረቡዕ ምክር የቆረጡበት ነው። ይሄ ይሰነ ንቅትል ሀደ ብእሴ አንድ ሰው እንግደል አሉ። ይሄን ያሰኛቸው መንፈስ ቅዱስ ነው። እነሱ አውቀውት አይደለም፣ የነሱ ጥበብ አይደለም። ወንጌላዊ ዮሐንስ ሲጽፍ ይሄ ሰውዬ ከልቡ አይደለም ይሄን የተናገረው። ነገር ግን ያ ሳምንት የሱ የአገልግሎቱ ተራ ስለነበረ በክህነቱ ላይ ያደረች ሀብተ ክህነት ይሄን አናገረችው፣ ሀብተ መንፈስ ቅዱስ አናገረው ይላልና ይሄ ይሰነ ንቅትል ሀደ ብእሴ አለ። ህዝቡ ሁሉ ከሚጠፋ አንድ እሱን ብንገል ይሻለናል። በእሱ አስተሳሰብ ያው ህዝቡ ሁሉ ከሚሳሳት ለማለት ነው። ውስጡ ጥበብ እግዚአብሔር ነው። ክርስቶስ ካልሞተ ዓለም ስለማይድን ህዝቡ ሁሉ ሳይድን ከሚቀር እሱን እንግደል ሊል አድርጎታል ማለት ነው። ሳይወድ በግድ ይሄ ሊቀ ካህናቱ ቀያፋ እንዲህ ብሎ ምክሩን ተናገረ ረቡዕ። በዚያው ዕለት ደግሞ እሺ እንግደለው ብለው ተስማሙ። ግን እንዴት እንገለዋለን ሲሉ ይሁዳ ረቡዕ ስለሆነ ሽቱ ጌታችን የተቀባው ይሁዳ ተቀይሟል። ይቺ ሴት ይሄን ያህል ሽቱ ለምን አባከነች? በወንጌል ተጽፎ እናገኘዋለን። ተሽጦ ለነዳያን ባልተሰጠ ነበር ብሎ ክርክር አቅርቦ ነበረ። ዮሐንስ ወንጌላዊ ግን በሚያውቀው አኮዘ ያጽሕቅ ወነዳያን ይሁዳ ይሄን የተናገረው ድሆች አሳዝነውት አይደለም፣ ነገር ግን ሌባ ነው፣ ገንዘብ ያዡ እሱ ነው ከሐዋርያት መካከል ከዚህ ያነሳሳ ነበርና ያቀረበ ብሎ ነው እንጂ ድሆች አሳዝነውት አይደለም ብሎ እንደተናገረው ተናዶ ሄዶ ከአይሁድ ጋራ ክርስቶስን አሳልፌ ቢሰጣችሁ ምን ሰጡኛላችሁ አላችሁ። 30 ብር ተስማማ። ረቡዕ ይሄን ተስማማ። ሐሙስ ጌታችን የተጻፈውን ነው የሚያደርገው። እሱ ራሱ የሰውን ልጅ አሳልፎ ለሚሰጠው ለዚያ ሰው ወዮለት፣ እኔ ግን ስለኔ እንደተነገረ ሞታለሁ ነው ያለው። ወልደ እጓለ እመሕያው ይሐውር በከመ ተሰራ በእንቲአሁ፣ የሰው ልጅ እኔ ግን ስለኔ በነቢያት እንደተነገረ የነቢያትን ትንቢት ለመፈጸም እሞታለሁ፣ ነገር ግን እኔን በገንዘብ ለመሸጥ ተነስቶ ለሚሸጥ ለይሁዳ ወዮለት ብሎ ተናግሯልና እያንዳንዱን ቀን በራሱ አምላካዊ ዕቅድ መሰረት ነው የሚያከናውነው። ስለዚህ በዚህ ዕለት ሐሙስ በግብረ ሕማማቱም ሲነበብ በወንጌሉ እንደምንሰማው ጌታችን ያከናወናቸው ብዙ ነገሮች አሉ። ትልቁ ነገር ግን ሐዲስ ኪዳን መግባቱ ነው። ትልቁ መሰረታዊ ነገር። ሌሎቹ ከዚህ ጋር አብረው የመጡ ምግባራተ ወንጌሎች ናቸው ብዙዎቹ። መሰረታዊ ነገር ግን መስዋዕተ ኦሪት እስከ ዕለተ ሐሙስ ድረስ ደመ በግ ደመ ላይም የእህል ሌላም ነገር ቁርባን ይቀርብ ነበር በቤተ መቅደስ።
የላም የበግ የፍየል ደም ይቀርብ ነበር፣ የእህል ቁርባን ይቀርብ ነበር። አሁን ግን ዛሬ ሐዲስ ኪዳን ከገባ በኋላ አማናዊ መስዋዕት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የራሱን ስጋ የራሱን ደም መስዋዕት አድርጎ የሰራበት ሐዲስ ኪዳን የተጀመረበት ዕለት ነው። ሲሰጥም ሐዲስ ኪዳን እንደተጀመረበት አረጋግጦና አብስሮ ነው እንጂ ዝም ብሎ አይደለም የሰጣቸው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26ን ስንመለከት ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። የስጋዬ ምሳሌ ነው ወይም ስጋዬን እንደማለት ነው አላለም። ይህ ስጋዬ ነው። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አላቸው። ሐዲስ ኪዳን የምትለው እዚህ ጋር የጀመረችው የሐዲስ ኪዳን ደሜ ይህ ነው። ደሜ ነው ያለው እንጂ ደሜን የሚመስል የደሜ ምሳሌ የደሜ መታሰቢያ አላለም። የሐዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አላቸው ይላል። ስለዚህ ጌታችን በዚህ መንገድ ሐዲስ ኪዳንን እንዴት እንደጀመረው ሐዋርያው ማቴዎስ በሚገባ መዝግቦልናል። ይህ ስጋዬ ነው፣ ይህ ደሜ ነው። ይሄ ደግሞ ለሐዲስ ኪዳን ለብዙዎች የኃጢአት ይቅርታ ሊሆን የሚሰጥ የሐዲስ ኪዳን ደሜ ነው የሚለው። አሁን ሐሙስ ስጋው ሊቆረስ ደሙ ሊፈስ ወደኋላ ረቡዕን የሰጣቸው አንዳንዶች እንግዲህ ያው ሐዋርያው የአምልኮት መልክ አላቸው ኃይሉን ግን ክደዋል የሚላቸው ሰዎች እንዴት አድርጎ ገና ሳይሰቀል ስጋውን እንዴት ይሰጣል? እንዲህ ይሄንን ለእግዚአብሔር መጠየቅ በጣም አሳዛኝ ነው። ለሰው ለእግዚአብሔር መጠየቅ ለሚያምን ሁሉ ይቻላል። ጌታችን ህብስቱን ባርኮ ስጋው አድርጎ ነው የሰጣቸው። ምክንያቱም እንጀራ አንስቶ ባርኮ ይላል። ይሄ ማክበር ስጋውን ማድረግ መቀደስ ማለት ነው። ባርኮ ቆርሶ ይህ ስጋዬ ነው። መቼም ጌታችን አይዋሽም፣ ዋሽቶ አይደለም። ይህ ስጋዬ ነው አላቸው። ይህ ደሜ ነው አላቸው። ወይኑን ባርኮ ይህ ደሜ ነው አላቸው። ቤተክርስቲያናችን እውነተኛዋ ኦርቶዶክስ ቤተክርስቲያን እስከ ዕለተ ምጽአት ህብስቱን ባርካ በቅዳሴ ስጋው አድርጋ ወይኑን ባርካ በቅዳሴ ፍጹም ደሙ አድርጋ በእምነት ትሰጣለች እስከ ዕለተ ምጽአት። የማመን አቅም የሌላቸው ሰዎች ግን እንዴት ከስቅለት አስቀድሞ ስጋው ከየት ይገኛል ደሙ ከየት ይገኛል እሱ ይሄ ስጋዬ ነው ይሄ ደሜ ነው እያለ ይሄንን አለመገንዘብ በእውነቱ ሐዲስ ኪዳንን አለመረዳት ያመጣው ጣጣ ነው። ብዙዎቹ ሐዲስ ኪዳን ያልተረዱ ሰዎች ይሄንን ነው ጥያቄ አድርገው የሚያነሱት። በማርቆስ ወንጌል ምዕራፍ 14 ቁጥር 22 ላይ ይህንኑ እናገኘዋለን። የማርቆስ ወንጌል ምዕራፍ 14 ቁጥር 22 ላይ ኢየሱስም እንጀራ አንስቶ ባርኮ ቆርሶም ሰጣቸውና እንካችሁ ይህ ስጋዬ ነው አለ። ይህ ስጋዬ ነው አለ። ልብ በሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የሐዲስ ኪዳን ደሜ ነው። ደሜ ያለው የሐዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግስት ከወይኑ ፍሬ አዲሱን እስከምጠጣ እስከዚያ ቀን ድረስ ደግሞ አልጠጣም አላቸው ይላል። እንዲሁ ደግሞ ይህንኑ በሉቃስ ወንጌል ምዕራፍ 22 ቁጥር 18 ላይ እናገኘዋለን። ሉቃስ 22 ቁጥር 18 ላይ በተመሳሳይ ተገልጾ እናገኘዋለን። ምንድነው የሚለው? እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው። ሉቃስ ስለናንተ የሚሰጠው ብሎ ትንቢት አድርጎ የተናገረው እንደ ነገ ሊሰቀል እንደ ነገ ስጋው ሊቆረስ እንደ ዛሬ ቀድሞ ህብስቱን ወይኑ ለውጦ ስለሰጣቸው ነው። ስለናንተ የሚሰጥ ስጋዬ ነው፣ ይህንን
ለመታሰቢያ አድርጉት ስጋዬ ነው ይሄንን ዳቦ ለስጋዬ መታሰቢያ አድርጉ አላለም ይሄንን ወይን ለደሜ መታሰቢያ አድርጉ አላለም ወንጌል የወንጌል አንዳንድ ሰዎች እንደ ወንጌል የሚያጣምሙ ሰዎች ያሳዝናሉ በእውነቱ እሱ ያለው ምንድነው ስለናንተ የሚሰጠው ስጋዬ ይህ ነው አሁን ሰዎች የጌታ ራት ምናምን ይላሉ የጌታ ራት አይደለም ያለው የኔ ራት አላለም ጌታችን የኔ ራት አላለም ስለናንተ የሚሰጠው ስጋዬ ይህ ነው ይህንን ለመታሰቢያዬ አድርጉት አለ እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ ይህ ጽዋ ስለናንተ በሚፈስ በደሜ የሚሆን ሐዲስ ኪዳን ነው በደሜ የሚሆን ሐዲስ ኪዳን በደሙ ናት በደሜ የሚሆን ሐዲስ ኪዳን ነው ነገር ግን አሳልፎ የሚሰጠኝ እጅ እነሆ ማይዳ አለ ብሎ ስለ ይሁዳ ይቀጥላልና እኔ መጽሐፍ ቅዱስ ይዘው ፍጹም ስጋው ፍጹም ደሙ ነው ብሎ ማመን ያቃታቸው ሰዎች ይሄ የእምነት ደካማን እንግዲህ ያው መጀመሪያውኑ በርግጥ መጽሐፍ ቅዱስ መያዝ አማኛ ያሳኝ ከወንጌል የወጡ ወንጌል ተሸካሚዎች ወንጌል ይዘው ነጠላ ወንጌል ትርጓሜ የሌለው ምስጢር የሌለው ህይወት የሌለው ወንጌል ይዘው የሚዞሩ ሰዎች ናቸው ይሄንን የሚያወናብሉትና ጌታችን በዚህ መንገድ ፍጹም ስጋው ፍጹም ደሙ እንደሆነ ነግሮ ነገር ግን ነገ የሚሰጠዋል አሁን የሰጣቸው ምንድነው ህብስቱን ባርኮ ስጋው አድርጎ ወይኑን ባርኮ ደሙ አድርጎ ይሄ ስጋዬ ነው ይሄ ደሜ ነው ጌታችን ይሄ ደሜ ነው ሲል አይ ይሄ ጌታ ራት ነው ይሄ ስጋዬ ነው ሲል ይሄ መታሰቢያ ነው እያሉ መቀየር ስጋዬ ነው ካለ በኋላ ለመታሰቢያ ያድርጉታል አዎ ታዲያ እኛ ስጋውን ስንበላ ደሙን ስንጠጣ ጌታችን ስለኛ መሞቱን እንዘነጋለን እንዴ ሁሉ ጊዜ ቤተክርስቲያን በቅዳሴ ስጋውን ደሙን ለመቀበል ስትሰበሰብ ጸሎታ ምንድነው የሚለው እንዚያኑ ሞተከ ወትንሳኤከ ቅድስተ ነአምን እርገተከ ወዳግመ ምጽአተከ አቤቱ ሞትን እንናገራለን ቅድስት የሆነ ትንሳኤንም ልዩ የሆነ ትንሳኤንም እንናገራለን እርገትህን እናምናለን ዳግም መምጣትንም እናምናለን ስላለች ኦ እግዚኦ በከመ አቢሃ ዘንተ ህብስተ ባርክ ወፈትት ወሃብ ያን ጊዜ በጸሎተ ሐሙስ ህብስቱን ባርከህ ፍጹም ስጋህ አድርገህ እንደሰጠህ ኦ እግዚኦ በከመ አቢሃ ዘንተ ጽዋዕተ ወቀድስ ወመጡ በጸሎተ ሐሙስ ወይኑን ባርከህ ፍጹም ደምህ አድርገህ ይሄ ደሜ ነው ብለህ እንደሰጠህ ዛሬም ይላል ካህኑ ዛሬም የኔ ስልጣነ ክህነት ያንተ ገንዘብ ነውና የኔ አካል ያንተ ገንዘብ ነውና የኔ ስልጣነ ክህነት አድርገህ ህብስቱን ስጋ መለኮት ወይኑን ደም መለኮት አድርገህ ለመናን ስጥ ወሃብ ወመጡ ስኮር የሚሰጠው ካህኑ ጸሎት ነው የሚያቀርበው ካህኑ ጸሎት ያቀርባል እግዚአብሔር ህብስቱን ስጋ መለኮት ወይኑን ደም መለኮት ያደርጋል የኢትዮጵያ ክርስቲያን እምነት ይሄ ነው ሐዲስ ኪዳን የምንለው ይሄን ነው የሐዲስ ኪዳን ሐሙስ የሚለው ገናና ስም ነው ነገራችን ላይ እንደው ጸሎተ ሐሙስ በሚለው ስሙ ጎልቶ ታወቀ እንጂ ትልቁ ነገር ጸሎተ ሐሙስ ሐዲስ ኪዳን ናት ሐዲስ ኪዳን ስለዚህ ዛሬ ሐዲስ ኪዳን በዚህ መንገድ ተመስርቷል ማለት ነው ከዛ በኋላ እስከ ለምተ ምጽአት ይሄን ስናደርግ እንቀጥላለን ሌሎች ተጨማሪ ነገሮች ተደረጉ አሉ በጸሎተ ሐሙስ ህጽበተ እግር ፍጹም የተስና ዕለት መሆኑን ጌታችን እንደው እንደ ጥምቀቱ ናቸዋል ለሐዋርያት በዮሐንስ ወንጌል ምዕራፍ 13 ከቁጥር 4 ጀምሮ እንደምናገኘው ጌታችን ቃል በቃል መጽሐፍ ቅዱስ ማንበብ እንችላለን የዮሐንስ ወንጌል ምዕራፍ 13 ቁጥር 4 ላይ ከእራት ተነሳ ልብሱንም አኖረ ማበሻም ጨርቅ ወስዶ ታጠቀ በኋላም በመታጠቢያው ውሃ ጨመረ የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ ወደ ሲሞን ጴጥሮስም መጣ እርሱም ጌታ ሆይ አንተ የኔን እግር ታጥባለህን አለው ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም በኋላ ግን ታስተውለዋለህ አለው ጴጥሮስም የኔን እግር ለዘላለም አታጥብም አለው ኢየሱስም ካላጠብኩ ከኔ ጋራ እድል የለህም ብሎ መለሰለት ይላል ካላጠብኩ ከኔ ጋራ እድል የለህም ብሎ መለሰለት ሲሞን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው ይላል እድል የለህም ሲለው እንደው ዝም ብሎ የውሃ መታጠብ ብቻ እንዳልሆነ ገባው ቅዱስ ጴጥሮስ ማለት ነው እጄንም ራሴንም ነው እንጂ ሲል ኢየሱስም የታጠበ እግሩን ከታጠበ በቀር ሌላ አያስፈልገውም ሁለንተናው ግን ንጹህ ነው እናንተም ንጹሃን ናችሁ
አላቸው ይላል። አምላካችን ስሙ የተመሰገነ ይሁን ስለ ቃሉ። እዚህ ብዙ ምስጢር አለ። ይሄ ሕጽበተ እግር ዝም ብሎ እግር ማጠብ ብቻ አይደለም። እያስተማራቸው ያለው ትሕትና ነው። ግን በሕጽበተ እግር ጥምቀትን ፈጽሞላቸዋል። ሊያቆርባቸው አሁን ሊያቆርባቸው ስለሆነ ስጋውን ደሙን ሊሰጣቸው ስለሆነ ሳይጠመቁ ስጋው ደሙ መቀበል አይገባምና እግራቸውን ሲያጥባቸው ስርዓተ ጥምቀትን ፈጽሞላቸዋል ጌታችን። በምን ይታወቃል? እኔ ካላጠብኩህ አልብከ ክፍል ምስሌ፣ ከኔ ጋራ እድል ፈንታ ጽዋ ተርታ የለህም። ጥምቀት መሆኑ ግልጽ ነው። ኋላ ምን አላቸው ደግሞ? እንዲህ ከሆነ እግሬን ብቻ አይደለም እጄንም ራሴንም ነው እንጂ አለ ጴጥሮስ። ዘሳ ተአጽበ እገሪሁ ወድሃ ተአጽበ እስመ ንጹሕ ሁለንታሁ፣ እግሩን የታጠበ ፈጽሞ ሁለመናው ንጹሕ ነው አለ። ይሄ ማለት ንጹሕ ነው አለ። አሁን ይሄ የአካላዊ እጥበት አይደለም። አካላዊ እጥበት ሰው እግሩን ስለታጠበ ራሱ ንጹሕ አይሆንም። አሁን ግን ጥምቀት ስለሆነ ንጹሕ የምታደርገውን ጥምቀት የእግዚአብሔር ማደሪያ የምታደርገውን የእግዚአብሔር ልጅ የምታደርገውን ጥምቀት በዚህ ዕለት አጥምቋቸዋል። ሐዲስ ኪዳን ደግሞ ትልቁ ነገር እሱ ነው። ጥምቀት ቁርባን የተፈጸመበት ዕለት ነው ማለት ነው። ጥምቀት ተፈጸመ ማለት ምስጢረ ሜሮን በዚያ ውስጥ አለ። በእደ ክርስቶስ ስለሆነ ነው። በእደ ክርስቶስ ስለሆነ ነው ሌላ ሜሮን መቀባት ያላስፈልጋቸው። ስለዚህ ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን የተከናወነበት ዕለት ነው ማለት ነው። ከምንም በላይ ደግሞ እግዚአ ሰማያት ወምድር፣ ፈጣሪ ሰማያት ወምድር ክርስቶስ የሁሉ ጌታ የሁሉ አምላክ የሁሉ ፈጣሪ ዝቅ ብሎ በደቀ መዛሙርቱ ፊት እግር ሲያጥብ ትሕትና ምን እንደሆነ ተጓር ያሳየበት ዕለት ነው። እግር ማጠብ ክርስቲያናዊ ምግባር ነው። እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ተግባር አድርጋ ይዛው በገዳማት በጉባኤ ቤት በአብዛኛው በገጠሪቱ ኢትዮጵያ በከተማውም ወንጌል በትክክል በቤታቸው ያላቸው ሰዎች እንግዳ ሲመጣ መጀመሪያ የሚያደርጉት እግር ማጠብ ነው። ይህንንም ይዘው ሰለስቱ ምዕት ሕግ ሲሰሩ የተታከይ ሐጺበ እግረ ኀውሰ ይመጽኡ ኀቤከ፣ ወደ አንተ በመጡ ጊዜ የወንድሞችን እግር ማጠብ ቸል ቸል እንዳትል። ለምን? እሱ ራሱ መምህረ ኩሉ እግዚአ ኩሉ ጌታ እግር አጥቧልና። ጌታችን እግራቸውን ካጠባቸው በኋላ እንዲህ ነው ያላቸው። ቁጥር 12 ላይ እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረኩላችሁ ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። አዎ መምህር ነው፣ ጌታ ነው። ጌታ ነኝ አላለም የምትሉም ሰዎች ገብቷችሁም ሳይገባችሁም እንድትፈቁ አይጣልም። መልካም ትላላችሁ እንዲሁ ነኝና፣ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግሮቻችሁን ትታጠቡ ዘንድ ይገባችኋል። በኢትዮጵያ ይሄ ቋሚ ባህል ነው። ኢትዮጵያ ወንጌል ናት። በነገራችን ላይ የኢትዮጵያ ቤተክርስቲያን ወንጌል ናት። ሁሉ ነገሯ ወንጌል ነው። ህይወቷ ወንጌል ነው። የወንጌል ጥቅስ የማያውቀው የገጠር ኢትዮጵያዊ ክርስቲያን እንግዳ ሲመጣ ግን እግር ያጥባል፣ በርከክ ብሎ ውሃ ሙቆ። ሚስት አሁን ይሄ የሰለጠነው ዘመን መጥቶ ሚስት ባልሽን አታክብሪ፣ የባልሽን እግር አትጠቢ፣ ጎጅ ባህል ነው፣ ሴቶችን መብት መጣስ ነው ምናምን ምናምን የጾታ እኩልነት የሚለው ስብከት በዚህ በእኛ እድሜ ውስጥ በዚህ 30 ዓመት ውስጥ መጥቶ እስኪሰበክ ድረስ በአብዛኛው በገጠሪቱ የሚኖሩ እናቶች ውሃቸውን አሙቀው ባላቸው ሲመጣ ወንጌል እንደነገራቸው ቅዱስ ጳውሎስ እንዳስተማራቸው ሚስቶች ወይ ባሎቻችሁን ታዘዙ ተገዙ ለባሎቻችሁ ከመዘለ እግዚእነ ጌታን እንደምታገለግሉ ተብለው እንደታዘዙ በርከክ ብለው ባሎቻቸውን እግር ያጥባሉ። ልጆች የእናታቸውን የአባታቸውን እግር ያጥባሉ። ከሁሉም በላይ የሚገርመው የጉባኤ ቤት ደቀ መዛሙርት የአብነት ትምህርት ቤት ቋሚ ባህል ነው ይሄ። ማንም ሰው ከየትም ቦታ ይምጣ ትንሽም ይሁን ትልቅ የመጀመሪያው ተግባር በጉባኤ ቤት እንግዳ ሲመጣ እግር ማጠብ ነው። ጉባኤቶቹ ራሱ በወንጌል ላይ እንደተመሰረቱ በዚህ ይታወቃልና ይሄ የተመሰረተበት ዕለት ነው ዛሬ። ትሕትናው፣ ጥምቀቱ፣ ቅድም እንዳልኩት ሜሮኑ፣ የዚያ ሁሉ ደግሞ የምስጢራት ማህተም አክሊል የሚባለው ደግሞ ቁርባኑ የተከናወነበት ዕለት ነው። ከዛ በኋላ ጌታችን ይህንን አድርጉት በእኔ ብቻ የሚቀር ነው አላለም፣ እንዲህ አድርጉ ብሎናል። እዚህ የሐሰት የዲያብሎስ ሰባካያን በስልጣኔ ሰበብ ሚስቶች ባሎቻቸውን እንዳያከብሩ እግር ማጠብ እንዳይኖር የምታከላክሉ የወንጌል ጠላቶች እባካችሁ ወደ ልባችሁ ተመለሱ። ጌታችን እንዲህ አድርጉ። እኔ መምህር ጌታ ስሆን
ካደረኩት እናንተ ተራ ሰዎች እርስ በርሳችሁ ብታደርጉት ምን ቁም ነገር አለው አይደል ያለን ጌታችን? ምን ቁም ነገር አለው? እኛ ፈራሾች ሰዎች እኔ አፈር ነኝ፣ ሰውነቴ አፈር ነው። ሌላ ሰው ሲመጣ ምን ያጸይፈኛል? እግሩን ልጥብ ባረገው። ገዳማት ያደርጉታል፣ ደጋግ እናቶች አባቶች ያደርጉታል። በገጠሪቱ ኢትዮጵያ ይደረጋል የሚታወቅ የማይታወቅ ሰው ሲመጣ። ስለዚህ በከተማ ያላችሁ ስልጡኖች መሰልጠን ማለት ክርስቶስን መከተል ነው። ባህል አጥፊዎችን፣ ታሪክ አጥፊዎችን፣ የወንጌል ጠላቶችን መከተል አይደለም። መሰልጠን ማለት ክርስቶስን መከተል ነው። ፍጹም ስልጣን ያለው በክርስቶስ እጅ ነው። ስለዚህ በዚህ ዕለት እንዲህ አድርጎ ደቀ መዛሙርቱን ያስተማረበት ነው። ጸሎተ ሐሙስ የሚያሰኘው እንግዲህ ጌታችን ከዚህ አያይዞ በጣም ሰፊ ትምህርት አስተምሯል። ምዕራፍ 14ን 15ን 16ን 17ን እስከ 18 ያለው ብዙ ትምህርት አስተምሯል። በተለይ 17 ጸሎት ያስተማረበት ዕለት ነው። እግራቸውን አጥቦ ወይም አጥምቋቸው አክብሯቸው ስጋውን ደሙን ሰጥቷቸው ማዕዳቸውን ሲጨርሱ አመስግነው ወይም የመዝጊያ ጸሎት አድርገው የሥርዓተ ቁርባኑን የመዝጊያ ጸሎት ፈጽመው ከደብረ ዘይት ወደ ቄድሮን ሸለቆ በኢየሩሳሌምና በደብረ ዘይት መካከል ወደሚገኘው የቄድሮን ሸለቆ ወርደው ከዚያ ከአትክልት ቦታ ገብቶ ጸሎት አስተምሯል በተግባር። ሶስቱን ደቀ መዛሙርት መርጦ ጸሎት እንዴት እንደሚጸለይ ሰው መከራ ሲመጣበት ምን ማለት እንዳለበት ከፊቱ አስቀምጦ ጥቂት ከሱ እልፍ ያደርጋቸው። ለምንድን ነው? በሥርዓተ ጸሎት እንደተማማር ነው። ስትጸልዩ ቤታችሁን ዘግታችሁ ከሰው ተለይታችሁ ብሏቸዋል ማቴዎስ 6 ላይ። ስለዚህ እልፍ አደረጋቸው። ግን ማየት አለባቸው ደግሞ እንዲያዩት ያደረጋቸው እንዴት እንደሚሰገድ እንዴት እንደሚጸለይ ደግሞ ማወቅ ስላለባቸው እንዲማሩ ብሎ ነው እንጂ ሌላ አይደለምና ጸሎት በሰፊው ስላስተማረ ዕለቱ ጸሎተ ሐሙስ የሚባለው በዚህ ምክንያት ቤተክርስቲያን ይሄ ይደረጋል። የአይሁድ ፋሲካ የነበረበት ዕለት ላይ ነው ይሄ ያረፈው። ስለዚህ ፋሲካችን ክርስቶስ የአይሁድን ፋሲካ እንዳለፈ እንደተከተተ ኦሪት እንዳለፈች ኦሪት ወደ ወንጌል የምትመራ እንደ ትንሽ ፋና እንደ ጨረቃ መብራት እንደ ባትሪ ከፀሐይ ክርስቶስ የምታደርስ ስለሆነች የኦሪት ዘመኗ አልፎ ዘመነ ሐዲስ እንደገባ ጌታችን ያበሰረበት ነው። ስለዚህ ሐዲስ ኪዳን የሚባለው ጥምቀቱም ሐጽበተ እግር ትትናውም ምስጢረ ቁርባኑም ጸሎቱም የሐዲስ ኪዳን ጸሎት ስለሆነ ሐዲስ ኪዳን ነው። ዛሬ ጌታችን ሐዲስ ኪዳንን ሲመሰርት ነው የዋለው። ሲያስተምር ሰንብቷል። 3 ዓመት ከ3 ወር አስተምሯል። አሁን ግን ሐዲስ ኪዳንን መሰረተ በተግባር። ከዚህ በኋላ በዚህ መንገድ ሂዱ አላቸው። እኔ እንዳደረግኩ አድርጉ፣ አራያዬን ትቸላችኋለሁ አላቸው። ቤተክርስቲያንም ዛሬ ሙሉ ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ ቤተክርስቲያን አይዘጋም። ከሌሊቱ 10 ሰዓት ጀምሮ ሙሉ ቀን የክርስቶስን ሕማሙን፣ ሞቱን፣ መከራውን፣ የአይሁድን ምቀኝነት፣ የአይሁድን ምክር በሙሉ የሚናገሩ የነቢያት ትንቢቶች ከኦሪት የሐዲስ ኪዳን ፍጻሜዎች ሲነበቡ ወለው ቅዳሴ ተቀድሶ በሕማማት ቅዳሴ የለም ከዛሬ ውጭ። ዛሬ ግን ጌታችን ስጋውን ደሙን የሰጠበት ዕለት ስለሆነ ቅዳሴ ተቀድሶ ምዕመናን ስጋው ደሙ ተቀብለው ነው። እውነተኞቹ የኦርቶዶክስ ቤተክርስቲያናት በሙሉ ይህንን ዕለት በዚህ መንገድ ያስቡታል። ዛሬ ሐዲስ ኪዳን እንደሆነ በሚገባ ያውቃሉ እና የዛሬው ዕለት ሐዲስ ኪዳን ይባላል። መጠቆም የሚፈልገው ነገር ሕጽበተ እግሩን ቅድም ብየዋለሁ። ማንኛውም ክርስቲያን ከቤቱ እንግዳ ሲመጣ መጀመሪያ ማድረግ ያለበት እግር ማጠብ ነው። በተለይ አባቶች ሲመጡ እግር ማጠብ፣ ልጆቻችሁንም ማስለመድ፣ እግር ማጠብ አስለምዱ። ብዙ እናቶች ብዙ አባቶች ያስለምዳሉ። በጣም መልካም ነው። ትልልቆቹ አዲስ አበባ ከተማ ጭምር እንግዳ ሲመጣ ተሯሩጠው ተሽቀዳድመው ለ3 ለ4 እንግዳ እግር የሚያጡ ሰዎች አሉ። ወንጌል የገባቸው ሰዎች ደግሞ አብዛኛው ክርስቲያን ደግሞ በስልጣኔ ሰበብ ከካህን መሳለም እንኳን የማያውቅ አውሬ ትውልድ እየመጣ ነውና ልጆቻችሁን አውሬ ከማድረግ ይልቅ ሰው አድርጋችሁ እንግዳ እየተቀበሉ እግር እያጠቡ እንዲኖሩ አድርጉ። ሌላኛው ቁርባን ነው። ዛሬ ቁርባን የተጀመረበት ዕለት ስለሆነ ነው ለብቻው ጫና አድርጌ መናገር የሚፈልገው። አብዛኛው ክርስቲያን አይቆርብም። በእኛ ምንድን ነው? ማን ነው ከልካዩ? ምን አይነት ሕግ ነው የተሰራብን? አንድ ክርስቲያን ካልቆረበ ክርስቲያን አይደለም። በቃ አንድ ክርስቲያን ስጋው ደግሞ የማይቀበል ከሆነ ክርስቶስ ጋር አይደለም። ከኛ ጋር ሊሆን ይችላል፣ የሰብአዊ አባል ሊሆን ይችላል በወረቀት
አስተዋጽኦ በየዓመቱ ሊያደርግ ይችላል። በገንዘቡ ህንጻ ቤተክርስቲያን ሊያደርግ ይችላል። ስጋው ደግሞ ካልተቀበለ ግን ከክርስቶስ ጋር አይደለም። ይህንን የሰማችሁ በሙሉ ላልሰማ አሰሙ። አዋጅ ነው ይሄ። ሁልጊዜ ቤተክርስቲያን ታውጀዋለች። ሁልጊዜ ስጋዬን ያልበላ ደሜን ያልጠጣ ዘላለም ሕይወት የለውም ታውጀዋለች። ይሄንን እውነተኛው ቤተክርስቲያን። አብዛኛው ክርስቲያን ግን ተግባራዊ አያደርገው። ምን እባካችሁ ክርስቲያኖች ወደ ክርስቶስ ኑ። ዛሬ ወደ ተመሰረተው የዘላለም ሕይወትን ወደሚሰጠው የክርስቶስ ስጋ የክርስቶስ ደም ነው የሚፈለገው። ንስሐ መግባት ብቻ ነው። የጣላ መታረቅ፣ የቀማ መመለስ፣ የበደለ መካስ፣ ንጹህ መሆን፣ ከዝሙት ከኃጢአት መራቅ፣ የሰራነውን ኃጢአት ለንስሐ አባታችን ነግረን ቀኖናችን ፈጽመን መቅረብ ብቻ ነው። ስጋው ደሙ የማይቀበል ትልቅም ትንሽም ሴትም ወንድም ካህንም ምእመንም ቢሆን ስጋው ደሙ የማይቀበል ሰው ግን ክርስቲያን አይደለም፣ ከክርስቶስም ጋር አይደለም። ሐዲስ ኪዳን ላይ የለምና እባካችሁ ወደ ሐዲስ ኪዳን እንምጣ ለማለት ነው። እግዚአብሔር አምላካችን ሁላችንም በዚህ ዕለት የተመሰረተልንን የፍቅር ሕግ ጥምቀቱን ተቀብለናል። የፍቅር ማዕድ ስጋውን ደሙን ሁልጊዜ ንስሐ እየገባን እየተቀበልን መንግስቱን እንድንወርስ አምላካችን ይፍቀድልን። ይቆየ።